ሰላም ፓስተር አብርሃም ከኒውዮርክ ፋሪስ ቤተክርስቲያን። ዛሬ ደግሞ እንደዚህ የሚል ቶፒክ ውስጥ ሞልቶ መጥቻለሁ። ተጠንቅቀው የዘጉብህን ተጠንቅቆ ይከፍትልሃል። ሐዋርያት ሥራ ምዕራፍ 5 ቁጥር 22 ላይ የሚገርም ታሪክ አለ። እነ ጴጥሮስን ከመቅደስ ሲሰብኩ ያዙና አምጥተው ወህኒ ውስጥ ወረወሯቸው ይላል። አሰሯቸው ማለት ነው። የሚገርመው ግን ማሰራቸው አይደለም። ይኸው በደንብ ስሙኝ። ወደ እስር ቤት ሲያመጧቸውና እስር ቤት ሲወረውሯቸው እንዲህ ያደረጉ ጠባቂዎች ተጠንቅቀው እንዲጠብቋቸው በሩን የእስር ቤቱን ቁልፍ ተጠንቅቀው እንዲቆልፉ ነግረዋቸው ሄዱ። እንደተነገራቸው አደረጉ ይላል። በጥንቃቄ ቁልፍ በተለየ አቆላለፍ ቆልፈው ተጠንቅቀው ዘግተው በሩ እንደገና ተጠንቅቀው ቆመው በደጅ ፊት። እንግዲህ ወገኖች እነዚህ ወገኖች እነ ጴጥሮስ እዛ እስር ቤት ካለ ነፍሰ ገዳይ ሁሉ በልጠዋል ማለት ነው። እዛ እስር ቤት ካለ 10 ከገደለ 20 ከገደለ ስንት ነገር ዘግናኝ ወንጀል ከሰራ ይልቅ በጥብቅ እንዲጠበቅ በጥብቅ እንዲዘጋበት ተደርጓል። ወገኖች ዛሬ ሰይጣን እንደዚህ ነው። በጥብቅ የዘጉብህን ተጠንቅቀው የዘጉትን በአንተ ላይ በጥብቅ የሚጠብቁትን ተጠንቅቀው የዘጉትን ምን እንደሚያደርግ ነግርሃለሁ። የሚገርም ነው። መልአክ መጣ ይላል። ሌሊት ላይ መልአኩ መጣና በጥንቃቄ ተዘግቶ የነበረውን በር የእስር ቤት ፕሪዝን ደጅ እንደገና ጠባቂዎች በተጠንቀቅ ቆመው ይጠብቁት፣ ልዩ አቴንሽን ሰጥተው ይጠብቁት የነበረውን በር ከፍቶ አወጣቸውና ሂዱ ስበኩ፣ የዚህን የመንግስት ወንጌል ሂዱና በመቅደስ ለዓለም ሁሉ ስበኩ ብሎ አወጣቸው። ከፍቶ አወጣቸው ይላል። ዛሬም እግዚአብሔር እንዲህ ያለ ነገር በህይወትሽ ያደርጋል። አንተን የቆለፉብህ ነገርህ ላይ የቆለፉብህ በጣም ተጠንቅቀው ነው። በጣም እንደማይከፈት አድርገው። በዚህ ላይ ተጠንቅቆ ከተቆለፈው በላይ ተጠንቅቆ ከተዘጋው በላይ ተጠንቅቀው ደግሞ የሚጠብቁ አሉ። ቁልፉን በሩን ምናልባት ተጠንቅቀው የቆለፉት ቁልፋቸው ባይዝህ ጠባቂዎች ሊይዙህ እንዳትወጣ ከዛ። አቤት 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 የሲኦል ምክር! ግን ልንገር ዛሬ ምስራች፣ እግዚአብሔር አምላክ ተጠንቅቀው የዘጉትን ተጠንቅቆ መልአክ ልኮ ከፍቶ ምንም ሳትዛነፍ ሰዎቹ